ቻችን የቀጥታ ስርጭት ውይይታችን ጀምሯል። እንግዲህ ባለፉት 8 ዓመታት በሀገራችን በኢትዮጵያ ማለት ነው በርካታ ሁነቶች ተከናውነዋል። በተለይም ደግሞ በሀገር ውስጥ በተከናወኑ ስራዎች በዓለም አቀፍ ደረጃም ሰፊ የሆኑ እውቅናዎችን እንደ ሀገር በተለይም ደግሞ በመሪነት ደግሞ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የተለያዩ ሽልማቶችን ማግኘታቸው ይታወሳል። ከዚህም ውስጥ እንግዲህ በመጀመሪያው በተለይም በ8 ዓመት ውስጥ ማለት ነው በሰላም መስክ ባስመዘገቡት ውጤት የኖቤል ተሸላሚ መሆናቸው ይታወቃል። ከዛም ባሻገር ደግሞ እንደ ሀገር በሰፊው ሲሰራበት በነበረው የግሪን ሌጋሲ ወይም የአረንጓዴ አሻራ ደግሞ እንደዚሁም በአየር ንብረት ለውጥ ላይ ያስመዘገቡት ውጤታማ ስራዎች ላይ እንደዚሁ ዓለም አቀፍ እውቅና መሰጠቱ የሚታወስ ነው። እንደ ሀገር ደግሞ የምግብ ዋስትናን እንደዚሁ ውጤት ለማምጣት በተሰራው ስራ በተለይም በመስኖ ስራዎች ማለት ነው በዓለም አቀፉ የፋኦ ድርጅት እንደዚሁ ሽልማት መሰጠቱና እውቅና መሰጠቱ የሚታወቅ ነው። አጠቃላይ በዲፕሎማሲው በሰላምና በተለያዩ ዘርፎችም የተለያዩ በልማቱም ዘርፍ ማለት ነው በርካታ ውጤቶች የተመዘገቡበት ነው። እንደዚሁም በዚህ ምክንያት ማለት ነው በኮፕ ክላይሜት ጉባኤም እንድታዘጋጅ ሰፊ የሆነ ዓለም አቀፍ ጉባኤ ነው። ይህ ጉባኤ እንድታዘጋጅም የተመረጠችበት የቅርብ ጊዜ ትውስታችን ነው። ብዙ የሆኑ ውጤቶች የተመዘገቡበት ነው። በትናንትናው ዕለት ደግሞ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ዘርፍ መሪ ሆነው በአፍሪካ ህብረት ጉባኤ ተሹመዋል የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ። እዚህ ላይ ሰፊ ውይይት እናደርጋለን። ከውይይቱ ጋር ተመስገን እንዳላብሪያችሁ ቆይታ አደርጋለሁ። እንግዶችንም ጋብዘናል። እንግዶቻችንን ለማስተዋወቅ ያክል ዶክተር አብዮት ባዩ በኢኖቬሽንና ቴክኖሎጂ ሚኒስቴር አማካሪ ናቸው። እንደዚሁም አቶ እስክንድር ማስፍን ደግሞ የዲጂታል ትራንስፎርሜሽን አማካሪ ናቸው። ከእነሱ ጋር ነው ቆይታ የምናደርገው። አብራችሁ ቆዩ። መልካም እንኳን ደህና መጣችሁ። ቀደም ሲል እንዳነሳ ነው ባለፉት 8 ዓመታት በኢትዮጵያ ሰፊ ውጤቶች መመዝገባቸው ይታወሳል። እንግዲህ በተደጋጋሚ ሀገራችን ውስጥ በተመዘገቡ ዘርፈ ብዙ ውጤቶች በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ተቋማትም ጭምር ዘርፉን በሚመሩ ዓለም አቀፍ ተቋማት እውቅና የተገኘበትን የተለያዩ ውጤቶችን ማንሳት እንችላለን። ቀደም ሲል ያነሳናቸው እንደ ዋና ዋና የምንላቸው እንጂ በየአመቱ ማለት ነው ሰፊ የሆኑ ሁነቶች የተስተናገዱበት በሀገራችንም ሰፊ የሆነ የዲፕሎማሲ ቅቡልነትን ያገኘችበትና የተለያዩ ጉባኤዎችንም እዚሁ አዲስ አበባ ማድረግ የቻለችበት ሰፊ የሆኑ ዘርፈ ብዙ ድሎች የተመዘገቡበት አመት እንደነበረ የምናስታውሰው ነው። ግን ደግሞ በትናንትናው ዕለት በአፍሪካ ህብረት የሰው ሰራሽ አስተውሎትና ዲጂታል ዘርፍ መሪ ሆነው በአፍሪካ ህብረት ጉባኤ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳልና ይህን ነው መነሻ አድርገን ውይይት የምናደርገው። እንደው ምን ማለት ነው የሚለው መነሻ እናድርግና ምንን ያመላክታል? እስኪ አሁን የትናንትናው ሹመት ምን የሚያመላክት ነው ዶክተር? እሺ አመሰግናለሁ። አስቀድሜ ለክቡር ጠቅላይ ሚኒስትራችንና ለሁላችንም እንኳን ደስ አለን ለማለት ፈልጋለሁኝ። ይሄ ትልቅ እውቅና ነው። እንግዲህ ምን ማለት ነው ትርጉሙ ምንድነው የሚለው በኢትዮጵያ ደረጃና በአፍሪካ ደረጃ ልናየው እንችላለን። በተለይ ይሄ ለኢትዮጵያ ሆነ ለጠቅላይ ሚኒስትራችንም እስከዛሬ ለተሰሩ ስራዎች ትልቅ እውቅና መስጠት ነው። በተለይ በአርቲፊሻል ኢንተለጀንስ ዘንድ የዛሬ 5 ዓመት እንደዚህ አሁን አርቲፊሻል ኢንተለጀንስ በዓለም ላይ አጀንዳ ሆኖ የሁሉም ሰው አጀንዳ ሆኖ ሁሉም ሰው ብዙ ስራ ሊሰራ እየፈለገ ያለበት ነው አሁን ያለንበት ወቅት። ነገር ግን ቀደም ብሎ ከ5 ዓመት በፊት ወይንም ከዛም ቀደም ብሎ አርቲፊሻል ኢንተለጀንስ እንደዚህ ዋናው የቴክኖሎጂ ማጠንጠኛና የእድገት መሳሪያ ይሆናል ብሎ አስቀድሞና አስቦ ተቋም አቋቁሞ መምራት ይህንን ስራ ለተሰራበት ስራ ትልቅ እውቅና የተሰጠበት ነው። ተቋምን ማቋቋም ብቻ አይደለም። ተቋሙ ከተቋቋመ በኋላ በተለይ አገራዊ በሆኑ ችግሮቻችን ላይ እንደ ጤና፣ ግብርና፣ ትምህርት፣ የህዝብ አገልግሎት በመሳሰሉት ላይ ቴክኖሎጂው ስራ ላይ ውሎ ውጤት እንዲያመጣ ማድረጉና ይሄ ውጤት እንዲመጣ ደግሞ ተቋሙን ወደፊት የሚያስኬዱ የስልጠናዎችና ሌሎችም አስፈላጊ የሆኑ ነገሮችን አሟልቶ ለውጤት መብቃቱ አንዱ የተሰጠው እውቅና አንዱ ያንን የሚያመለክት ነው። እንግዲህ ይሄ መደረጉ እንደ አገር ምን ይጠቅመናል? ኢትዮጵያ የቴክኖሎጂ ሀብ የአፍሪካ የቴክኖሎጂ ሀብ
የሚለውን ያንን አጀንዳችንን በስፋት እንድናራምድ ያደርገናል ማለት ነው። አሁን ኢትዮጵያ በአፍሪካ ደረጃ ኤአይን እየመራች ነው ሲባል ለምንድን ነው መምራት የቻለችበት ምክንያት የሚለው አብሮ የሚነሳ ጥያቄ ነውና ይሄ በጣም ብዙ ኢንቨስትመንቶችን በቴክኖሎጂ ለመሳብ ትልቅ እድል የሚፈጥር ነው። ከዚህም ባሻገር እንግዲህ ኢትዮጵያ እንደ አፍሪካ ህብረት መስራችነቷ በአፍሪካ ውስጥ የመሪነት ሚናዋን ስትጫወት ነበረች። በተለያዩ ዘርፎች በክላይሜት ሊሆን ይችላል፣ በተለያዩ የፖለቲካ እንቅስቃሴዎች ውስጥ የመሪነት ሚና ትጫወታለች። አሁን ደግሞ በዚህ ለየት ባለ ሁኔታ የቴክኖሎጂ መሪነት ሚና እንድትጫወት በተለየ ሁኔታ መመረጧ ይሄ ለሁላችንም ትልቅ መነቃቃት የሚፈጥርና በቴክኖሎጂ ውስጥ የያዝነውን አጀንዳ የበለጠ እንድናጠናክር የሚያደርግ ነው። ለአፍሪካም በተለይ እንደ ቴክኖሎጂ በዚህ በሲኒየር ሊደርሺፕ ደረጃ ሪፕሬዘንት መደረጉ ትልቅ ነው። አፍሪካ የኤአይ ስትራቴጂ አላት ከ2024 ላይ ፎርሙሌት የተደረገ ከዛም አስቀድሞ ደግሞ የአፍሪካ የዲጂታል ትራንስፎርሜሽን ስትራቴጂ አለ። አፍሪካ እንግዲህ እንደ አህጉር ይሄንን ነገር ወደ ስራ ለማውረድ ስትፈልግ ሊደርሺፕ ትፈልጋለች። ሶ አንዱን ይሄን ሊደርሺፕ ነው ያገኘችው ማለት ነው። ሁለተኛ በዚህ ደረጃ በአፍሪካ ደረጃ እንዲህ የሚመራበት አካል ሲኖር በሁሉም የአፍሪካ ሀገራት ጉዳዩ አጀንዳ መሆን ይችላል ማለት ነው። ስለዚህ ተዋርድ ዛት እንሄዳለን። በቴክኖሎጂ ላይ የምናደርገውን ጥረት ደግሞ የተቀናጀ ማድረግ እንችላለን ማለት ነው። ሌላው አፍሪካ እንደ አፍሪካ አንድ ድምጽ ለማሰማት ትልቅ እድል ይሰጣታል። ይሄ ማለት ምን ማለት ነው? አሁን አርቲፊሻል ኢንተሊጀንስ ከቴክኖሎጂነቱ ባሻገር በርካታ የሆኑ ግሎባል ኢሹዎች አሉ። የእኩል ተጠቃሚነት ኢሹ አለ። እኩል የመወከል ጉዳዮች አሉ። ስለዚህ አፍሪካ በተናጥል የምታደርገውን በዚህ በቴክኖሎጂው ያላትን ውክልና ለማራመድ በተናጥል የምታደርገውን እንቅስቃሴ እንደ ቡድን ለማድረግ ትልቅ ጥቅም ታገኛለች። በተለይ ደግሞ ኢትዮጵያ ውስጥ ያለው መንፈስ በቴክኖሎጂ ራሳችንን መቻል አለብን፣ ቴክኖሎጂ ወሳኝ ነው የሚለውን መንፈስ በመላው አፍሪካ ለማዳረስ ትልቅ ኢምፕሊኬሽን ይኖረዋል ብዬ አስባለሁ። አቶ እስክንድር እንደው በዘርፉ አንድ እንደሚሳተፍ አካል በተለይ የእሳቸው እውቅና ማግኘት ምን አንድምታ አለው ማለት እንችላለን? ጉድ እንግዲህ ዶክተር አብዮት እንደጠቀሱት በሁለት ሳይድ ብናየው ጥሩ ነው። አገራዊ እንድምታና አህጉራዊ እንድምታ ማለት ነው። ሶ አህጉራዊ እንድምታው ምንድን ነው? አፍሪካ ሲያየን ነበር ማለት ነው። ስራችንን ሲያጠና ስንሰራ የነበረውን በኤአይ በኩል በዲጂታል ኢትዮጵያ በኩል እስከ 2025 የመጣንበትን በ2030 ውስጥ የሚያዝናቸውን እዛ ውስጥ የተቀመጡ አንኳር የሆኑ ሰው ሰራሽ አስተውሎት ላይ የሰጠናቸውን ፎከስ እንደ መንግስት ደግሞ ትልቅ ፕራዮሪቲ ተሰጥቶት አንድ የልማት አጋር ተብሎ የዲጂታል ዘርፉ ኤአይ ዘርፉ ትልቅ ፎከስ ተሰጥቶት የአርቲፊሻል ኢንቴሊጀንስ ኢንስቲትዩት ተቋቁሞ የልማትና የሪሰርች ስራዎችን እየሰራ ነው ያለው። በቅርቡም ደግሞ ዩኒቨርሲቲ የማቋቋም እንቅስቃሴዎች ላይ ነን። ስለዚህ ይሄንን ስናይ ቅድም እንደተጠቀሰው አፍሪካ የራሷ የምትመራበት ኤአይ ፖሊሲ አላት። ሌሎችም ሳፖርቲቭ የሆኑ ፖሊሲዎች አላት። እነዛን ፖሊሲዎች እንደኛ አንዳንድ ሀገር መውረድ አልቻለም። እኛ ሀገር ላይ የወረደበት ከፖሊሲ ወደ አፈጻጸም የወረደበት ፍጥነት ትልቅ የማኔጅመንት እና የፖለቲካል ቁርጠኝነትን ያሳያልና ይሄንን ነው አንዱ አፍሪካ ከኛ ወሰደችው ማለት ነው። ከኛ ሌሰን ወስዳ ለሌላውም አፍሪካ ሀገር ተምሳሌት እንዲሆን ያረገችበትና ጠቅላይ ሚኒስትሩም በዚህ አጋጣሚ ለዚህ ሹመት በመውቃታቸው እንኳን ደስ አሉ ትላለሁ። አገርም ነው በመቀጠልም ደግሞ አገርም ነው የተሾመችው። ስለዚህ ኢትዮጵያ ትልቅ ስትራቴጂክ ፖዚሽን ላይ በአፍሪካን ዩኒየን ውስጥ በዚህ ኤሪያ ላይ በኤአይ እና በዲጂታል ሄልዝ ዶሜን ላይ የቻምፒዮንሺፕ ሮል እንደምትጫወት አሳይቷል ማለት ነው። ወደ አገር ደግሞ ስናመጣው ብዙ ነገሮችን ያበረታታልናል። ከታች ወደ ላይ ስንሄድ እስከዛሬ ኢትዮጵያን በዚህ በዲጂታል መስኩ በሀገር አቀፍ ደረጃ ነበር የምናውቃት። አሁን በአፍሪካ አውቀናታል። ነገ ከነገ ወዲያ ደግሞ በዓለም ላይ በዚህ መስኮች የምንጠራበት ይሆናል ማለት ነው። ስለዚህ እዚህ ኢኮኖሚ ውስጥ ያሉ እዚህ አርቲፊሻል ኢንቴሊጀንስ ኢኮኖሚ ውስጥ ያሉ ዲጂታል ሄልዝ ውስጥ ኢኮኖሚ ውስጥ ያሉ የምንላቸው በሙሉ ሴክተሮች በሙሉ ይነቃቃሉ። ትልቅ የንቃት ትልቅ ጉልበት ነው የሚሆነውና አንድምታው ሁለት ወይ ነው። ለአፍሪካን ዩኒየንም ነው ለእኛም ነው ለማለት ነው።
በጣም ጥሩ ሀሳብ ነው ያነሱት። ያው ትልቁ የሚያመላክተው ይህ የኢትዮጵያ ራሱ የመሪነት ሚናዋን እንድትወጣ እድል የተሰጠበት እንደሆነ ነው የምንመለከተውና የመሪነትን ግን ሚና ከመወጣታችን በፊት ምን ስለተሰራ ነው ማለት እንችላለን? በዘርፉ ምን ስራዎች ተከናውነዋል ዶክተር? ኦኬ እንግዲህ የአርቲፊሻል ኢንተለጀንስን ብቻ እንኳን ነጥለን ስናየው ባለፉት 5 ዓመታቶች በጣም በርካታ ስራዎች የተሰሩት እንግዲህ አንድ ቴክኖሎጂ በአንድ ሀገር ላይ ወይም በአንድ ተቋም ላይ መጥቶ ውጤት እንዲያሳይ ከተፈለገ 3 ነገሮች መሟላት አለባቸው። የመጀመሪያው ቴክኖሎጂው ራሱ መኖር አለበት። ወይ አምርተው ወይ ገዝተው በሆነ መልኩ ቴክኖሎጂ መኖር አለበት። ሁለተኛ ቴክኖሎጂውን ስራ ላይ የምታውላበት የስራ ሂደቶች ፕሮሰሶች መኖር አለበት። በሶስተኛ ደረጃ ደግሞ የሰው ኃይል መገንባት ያስፈልጋል። ምክንያቱም አዘንድ ኦፍ ዘ ዴይ ቴክኖሎጂውን ወስዶ ስራ ላይ የሚያውለው ሰው ነው። ይሄ ሰው ደግሞ ይህን ስራ ላይ ለማዋል የስራ ሂደቶች ፕሮሰሶች ያስፈልጉታል፣ የህግ ማዕቀፎች ያስፈልጉታል። ስለዚህ በኢትዮጵያ አስቀድማ የአርቲፊሻል ኢንተለጀንስ ተቋም መስርታለች ሲባል አንድ ተቋም ኦርጋናይዜሽኑ ብቻ ሳይሆን ከኦርጋናይዜሽኑ ጋር ተያይዞ ያሉት የህግ ማዕቀፎችንና በዚህ ውስጥ ደግሞ ሊሰሩ የሚችሉት የሰው ኃይሎችን ማፍራት መቻሏ ነው ማለት ነው። ይሄ ተቋም ከተቋቋመን በኋላም ደግሞ በጣም በርካታ የሆኑ የምርምር ስራዎችን ወይም አገራዊ ትኩረት በሚሹ ጉዳዮች ላይ ትኩረት አድርጎ ሲሰራና ፕራክቲካሊ አርቲፊሻል ኢንተለጀንስ ቁልፍ ለምንላቸው ሀገራዊ ችግሮቻችን መፍትሄ ሊሆን እንደሚችል ማሳየት ተችሏል ማለት ነው። አንዱም አፍሪካ ከኛ የሚወስደው ነገር ምንድነው? ኤአይ ሩቅ የሆነ ነገር ሳይሆን የራሳችንን ችግር የምንፈታበት መሳሪያ መሆኑ ነው። ሌላው ኢትዮጵያ ቀደም ብላ ያደረገችው ነገር የአርቲፊሻል ኢንተለጀንስ ፖሊሲ እንዲኖራት ማድረጓ ነው። እንግዲህ ይሄ ፖሊሲ የሚያሳየው ኢትዮጵያ ቴክኖሎጂውን ተጠቅማ ራሷን ለውጣ ሌሎቹን ለመትረፍ ያላትን ኮሚትመንት የሚያሳይ ነው። ይሄ የአርቲፊሻል ኢንተለጀንስ ፖሊሲው ከ2024 ጀምሮ በፈረንጆች ጸድቆ ስራ ላይ ያለ ፖሊሲ ነው። ሌላው የቴክኖሎጂ በልማታችን ውስጥ ኢንተግሬትድ ሆኖ እንዲሄድ መደረጉ ነው። አሁን በፊት ዲጂታል ኢትዮጵያ 2025 ስትራቴጂ ነበር። ይህን ስትራቴጂ በመተግበራችን በርካታ አቺቭመንቶች ወይም ውጤቶች አግኝተናል። አሁን ዲጂታል ኢትዮጵያ 2030 አለን። ዲጂታል ኢትዮጵያ 2030 ከያዛቸው ነገሮች ውስጥ አንዱ በሁሉም ሴክተር ውስጥ አርቲፊሻል ኢንተለጀንስ እና ኢንዱስትሪ 5.0 መጠቀም የሚል ነው። ስለዚህ በኮንክሪት በሆነ መልኩ ቴክኖሎጂው ሌሎች የኢኮኖሚ ዘርፎችን እንዲገነባ ለማድረግ ምቹ ሁኔታ እንዲፈጠር ተደርጓል። ከዚህ በተረፈ ደግሞ ወጣቶች በዚህ በቴክኖሎጂው ዘርፍ ላይ በስፋት እንዲሳተፉ በተለይ ኤአይን ብቻ እንኳን ስንወስድ የኤአይ ስታርታፖች በተለየ ሁኔታ እንዲበረታቱ የሚደረግበት የህግ ማዕቀፍ እንዲኖር የሚሰሩበት ቦታ እንዲኖራቸውና ውጤታማ ሆነው ውጤታቸውን እንዲያሸጋግሩ የሚያስችል የአሰራር ስርዓት መፈጠሩ ይሄ በዘርፉ እንግዲህ የተሰሩ ነገሮች ከምንላቸው ውስጥ ዋና ዋናዎቹ ናቸው። ሌላው ወደፊትም ለሚመጣው እንግዲህ ቴክኖሎጂን ስናስብ መጪውን ጊዜ ነው አብረን የምናስበው። ለመጪው ጊዜ የሚሆኑ መሰረታዊ የሆኑ መሰረተ ልማቶች እንዲለሙ በተለይ ደግሞ ኤአይን ስናስብ ከዳታ ነጥለን ማሰብ አንችልም። ዛሬ ዳታ ካልሰበሰብን፣ ዛሬ ዳታ ካላደራጀን ለነገ የሚሆን ለኤአይ የሚሆን ግብዓት አይኖርንም። ስለዚህ አንዱ ኢትዮጵያ ካደረጋቸው ነገሮች ውስጥ ሁሉ የዳታ ፋውንዴሽን የዳታ መሰብሰብ መሰረቶች እንዲኖሩ ተደርጓል ማለት ነው። ቅድምም ወንድሜ እንዳነሳው ባለፉት 5 ዓመታት ወይም 8 ዓመታቶች ኢትዮጵያ ይሄንን በምሰራበት ጊዜ እንግዲህ ከአገር አልፎ በአህጉር ደረጃ የሚመለከተን ነበር ማለት ነው። የሚታይ የሚጨበጥ ነገር ተሰርታ ለውጤት ማብቃት ትችላለች ማለት ነው። በሌላ በኩል ቅድምም እያነሳን ነበርና በተለይ ኢትዮጵያ በዚህ በኤአይ በኩል ትልቅ ድርሻዋን እየተወጣች ነው። ግን ደግሞ አብሮ ሊሄዱ የሚችሉ እንግዲህ በስፋት የጠቅላይ ሚኒስትሩን ጥረቶች ምንመለከታቸውና በተደጋጋሚ ሀሳባቸውን ሲያነሱ ነበር ስለ ኤአይ ማለት ነው። እስኪ ይህን ሀሳባቸውን እንስማና ምን ማለት ነው ደግሞ የእሳቸው አመራር እና ለዘርፉ የሰጡት ትኩረት እንዳጠቃላይ እንደ ሀገር ለውጥ እንዲመጣ ምን ድርሻ ተወጧል የሚለውን እናነሳለን። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። የኛን ሁኔታ እንኳን ብትተው
አሁን በመካከለኛው ምስራቅ ያለውን ጦርነት ብትወስድ ኦፕን ክላውድ የፈጠረው አቅም በዚህ ውጊያ ውስጥ ያለው ሚና በቀላል ሊታይ አይደለም። በኦፕን ክላውድ ሲስተም ዓለምን የምታይባቸው ቱሎች አሉ። የዓለምን የኤር ትራንስፖርት እንቅስቃሴ ምንም ብዙ ወጪ ሳታወጣ ሲሲቲቪ ካሜራን በመጠቀም በብዙ ሀገራት ያለን የትራንስፖርት ሲስተም ለማየት ብዙ መረጃዎች ከማታውቃቸው ኦፕን ሶርሶች ሰብስቦ አናላይዝ አድርጎ ላንተ ለዲሲሽን ለውሳኔ በሚያግዝ መንገድ የማቅረብ አቅሙ አንቢሊቨብል በጣም ለማመን ያስቸግራል። ኤአይ ሌላውን ትተህ በአንዳንድ ዓለም አቀፍ ተቋማት ውስጥ 10 የቦርድ አባላት ካሉ አንድ ድምፅ አልባ ቦርድ አባል ኤአይ ነው። ለምሳሌ በእኛ በኤአይ ዩኒቨርሲቲ ውስጥ ራሱ ኤአይ የቦርድ አባል ነው። ቦታ አያደርግም፣ ግን በምንከራከርባቸው አጀንዳዎች በሙሉ ኮሜንት ያደርጋል፣ ሐሳብ ይሰነዝራል። በዚህ ሐሳብ ተንተርሰው የቦርድ አባላት ተወያይተው ውሳኔ ያሳድራሉ። እንግዲህ በጣም ለዘርፉ ትኩረት እንደተሰጠ ነው የሚያሳየው። ለምሳሌ አንዱ የቦርድ አባል እንዲሆን ኤአይ የሚል ሀሳብ አንስተዋል እና በተለይ ግን በጠቅላይ ሚኒስትር ደረጃ ለአንድ ጉዳይ ወይም ለአንድ ዘርፍ በተለየ መልኩ ትኩረት ሲሰጠው ምን አድቫንቴጅ ወይም ምን ጥሩ ነገሮች ይኖሩታል? ምን ለውጦች እንዲያመጣ እድል ይዞ ይመጣል? ጥሩ እንግዲህ አሁን የሰማነው ደስ የሚል መልእክቶች ነበሩ የነበሩት። እንግዲህ ስለ አርቲፊሻል ኢንቴሊጀንስ እናወራ። የአርቲፊሻል ኢንቴሊጀንስ ዋና መሰረቱ ዳታ ነው፣ ትልቁ ነገር ማለት ነው። ስለዚህ ይህን የአርቲፊሻል ኢንቴሊጀንስ ሞዴል ብዙ ቦታዎች ላይ ልትጠቀመው ትችላለህ። አሁን በተነሳው ጠቅላይ ሚኒስትሩን ባወሩት ወደፊት በምናቋቁመው በኤአይ ዩኒቨርሲቲ ውስጥ በሚኖረን ቦርድ አባል ውስጥ አንዱ ሪፕሬዘንት ይደረጋል ማለታቸው ምንድነው? ቤዚካሊ ሪል ታይም በሆነ ሁኔታ ዳታዎቹን ዛጋ ያለውን ኢንተራክሽን የቦርድ ሚቲንጎቹን ኢንተራክት እያደረገ መረጃዎችን እየሰበሰበ ለቦርዱ አስፈላጊውን መረጃ ያቀርባል። ስለዚህ ኤአይ የምንለው ዴይ ቱ ዴይ ያለንን ስራ ኢነብል የሚያደርግልን ነው። ግን ዋናው ለኤአይ መሰረቱ ግን ዳታችን ነው፣ ቅድም እንደተጠቀሰው። ስለዚህ በዛ በምንፈልገው ዶሜን ላይ ወይም በግብርናም ሴክተር ልንለው እንችላለን፣ በሄል ሴክተርም ልንለው እንችላለን፣ ኦር በትምህርት ሴክተርም ልንለው እንችላለን። እዛ ጋር ያሉ ነባራዊ መረጃዎችን መጀመሪያ ክሊን ሆነው ፎርማትድ ሆነው ተዘጋጅተው ለዚህ ሞዴል ዝግጁ መሆን አለባቸው። ይሄ ሞዴል ዴይ ቱ ዴይ ለሚሰሩትን ሰዎች፣ ባለሙያዎች፣ ውሳኔ ለሚወስኑ ሰዎች አስፈላጊውን ውሳኔ መረጃ ተኮር በሆነ ሁኔታ ሳይንቲፊክ መረጃዎችን፣ ሂስቶሪካል የሆኑ መረጃዎችን እንዲሁም ደግሞ ቅድመ ትንበያዎችን በመስጠት ሳፖርት ያደርጋል ማለት ነው ውሳኔዎችን። ስለዚህ ገቨርንመንት እንደ ገቨርንመንት የሚወስዳቸውን፣ ፕራይቬት ሴክተር ላይ ያሉ ተቋማት የፕራይቬት ሴክተር ውሳኔዎችን፣ እንደ ግለሰብም ደግሞ እኛ እንደ ግለሰብ የምንወስዳቸውን ውሳኔዎች ከምንሰጠው ከምናስተምረው ዳታ ተመርኩዘን ስለሆነ የሚሆነው። ስለዚህ ኤአይ ትልቁ ነገር ዳታው፣ ከዛ ከሰጠነው ዳታ ተነስተን ግን አንድ ስፔሲፊክ ሴክተር ላይ ብቻ አይደለም ብዙ ሴክተር ላይ አፕላይ ብናደርገው ይሰራልናል። ግብርና ላይ ልንጠቀምበት እንችላለን። ስለ አየር ንብረት መረጃ፣ ስለ ዝናብ መረጃ፣ ስለ አፈር መረጃዎች ሊሰጠን ይችላል። ጤና ሴክተር ላይ ልታመጣው ትችላለህ። ሐኪሞችን ከተማ ውስጥ ያለውን ሐኪምም ሆነ አርብቶ አደሩ ጋር በቅርበት ያለው ጤና ጣቢያ ላይ ያለውን ሐኪም እኩል አንድ አይነት መረጃ እየሰጠ ሊደግፋቸው ይችላል ማለት ነው። ስለዚህ ስፔሲፊካሊ እኛ በምንፈልገው ሴክተርም ልንጠቀመው እንችላለን፣ እንዲሁም ክሮስ ከቲንግ በሆነ ዲሲፕሊን ኤሪያም ደግሞ ልንጠቀመው እንችላለን ማለት ነው። በተለይ የዚህ የአርቲፊሻል ኢንቴሊጀንስ ወይም የሰው ሰራሽ አስተውሎት ለአፍሪካ ሉዓላዊነት ቁልፍ ሚናን ይጫወታል የሚል ሀሳብ ተነስቷል እና በተለይ ኢትዮጵያ በቀዳሚነት እዚህ ላይ ትኩረት አድርጋ መስራቷ ያው ብዙ ጊዜ እኛ በተለይም እንደ አፍሪካም ስንመለከተው ብዙ ቴክኖሎጂዎችን ወደ ኋላ ነው መለስ ብለን እንደገና ለመስራት የምንሞክረው። በዚህም ሌሎች ደግሞ ያደጉ ሀገራት ቀዳሚ ሆነው የምንመለከትበት ሁኔታ አለ። ግን በአሁኑ ሰዓት ኢትዮጵያ ቀዳሚ ሆና ልክ በመላው ዓለም እንዳለው ሁሉ ሰፊ ትኩረት አድርጋ እየሰራች ነው። በአንድ በኩል ለአፍሪካ ሉዓላዊነት ምን አይነት ድርሻ ይጫወታል ማለት እንችላለን? በእንዲህ መልኩ ፈጥነንም ወደዚሁ መግባታችን አሁን ባለው ዓለም ላይ አርቲፊሻል ኢንቴሊጀንስ የቴክኖሎጂ ጉዳይ ብቻ አይደለም። አርቲፊሻል ኢንቴሊጀንስ የኢኮኖሚ ጉዳይ ነው፣ የማህበራዊ ጉዳይ ነው፣ የፖለቲካ ጉዳይ ነው። በተለይ ደግሞ ቀጣዩ ጊዜ
በከፍተኛ ሁኔታ በአርቲፊሻል ኢንቴሊጀንስ ላይ በሚመጡ የቴክኖሎጂ እመርታዎች ላይ የተመሰረተ ነው የሚሆነው። ቅድም ክቡር ጠቅላይ ሚኒስትሩም በዚህ በዶኩመንቱ ላይ እንዳነሱት አሁን ያለው የሚድል ኢስት ላይ ያለው ጦርነት በኤአይ አማካይነት እንዴት ከመሰረቱ እንደተቀየረ አመላክተዋል። ነገ ከነገ ወዲያ የሚመጣው ነገር በሁሉም ሀገር ላይ ይሄ ነው። አንድ ሀገር በአርቲፊሻል ኢንቴሊጀንስ ራሱን ብቁ አድርጎ መጀመሪያ መጠቀም መቻል፣ ሁለተኛ ደግሞ መጠቀም መቻል ብቻ ሳይሆን የራሱ ቴክኖሎጂ አመንጪ ሆኖ ካልሄደ ሉዓላዊነቱ በከፍተኛ ሁኔታ አደጋ ውስጥ ነው የሚሆነው። ነገ ለማምረት፣ ለመሸጥ፣ ለማጓጓዝ፣ ራስን ለመጠበቅ፣ አገርን ለመጠበቅ ኤአይ የማይተካ ሚና አለው። ይህም በመረዳት እንግዲህ ኢትዮጵያ ቀደም ብላ ሄዳ ተቋም አቋቁማ የህግ ማዕቀፍ አበጅታ ልጆቿን እያሰለጠነች ወደ ተግባር ገብታለች። አፍሪካም እንደ አፍሪካ ኮንቲኔንታል የሆነ የአርቲፊሻል ኢንቴሊጀንስ ስትራቴጂ አስቀምጣለች። ያ ስትራቴጂ በተለይ ሶቨሪን ሆነን ለመቀጠልና በአፍሪካ ውስጥ ኢፊሸንሲን ለማምጣት በተለይ ደግሞ አሁን ለተቸገርንባቸው ዋና ዋና ጉዳዮች እንደ ጤና፣ ትምህርት፣ መሰረተ ልማት የመሳሰሉትን ነገሮች ለመደገፍ አርቲፊሻል ኢንቴሊጀንስ የማይተካ ሚና እንዳለው እነሱም ሪኮግናይዝ አድርገው አሁን ኮንቲኔንታል ስትራቴጂ ተቀምጧል። አሁን ስትራቴጂው መቀመጡ አይደለም ትልቅም አጀንዳ የሚሆነው ይሄ ስትራቴጂ ከወጣ በኋላ ይህንን ወደ ተቋምና ወደ ታችኛው የህብረተሰብ ክፍል አውርዶ የዕለት ተዕለት ስራዎች እንዲሰሩበት ማድረግ መቻል ነው። ለመጪው ጊዜን ስናስብ ለዛሬ 5 ዓመት 10 ዓመት 15 ዓመት ስናስብ የዛሬ 5 ዓመት የሚኖረን ኬፓቢሊቲ የሚኖረን አቅም ዛሬ የምንሰራው አቅም ነው። ዛሬ ልጆቻችንን ካላሰለጠንን፣ ዛሬ ዳታ ካልሰበሰብን፣ ዛሬ ፕራክቲካሊ በአርቲፊሻል ኢንቴሊጀንስ ውስጥ ወደ ተግባር ገብተን ቴክኖሎጂውን ማመንጨት ከቻል ኔክስት 5 ዓመት ምንም አይኖረንም ማለት ነው። 15 ዓመት ስናስብ ደግሞ ምንም አይኖረንም ብቻ ብለን የሚተው ሳይሆን የማንም መጫወቻ እንሆናለን ማለት ነውና ሉዓላዊነታችንም እንደ ሀገር ለማስቀጠል የምንቸግርበት ሁኔታ መኖሩ የማይቀር ነው። ስለዚህ የአርቲፊሻል ኢንቴሊጀንስ ለአፍሪካ ሉዓላዊነት ወሳኝ ነው ሲባል እነዚህን ነገሮች ሁሉ የሚያጠቃልል ይሆናል ማለት ነው። ያው ዋናው መነሻችን ዛሬ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ዘርፍ መሪ ነው በአፍሪካ ህብረት ጉባኤ መሾማቸው መነሻ አድርገን ነው ውይይት ያደረግነው። ያው ለምን ተሾሙ ስንል ደግሞ ዘርፉ የሰጡት ትኩረትና አመራርነት ነው። በተደጋጋሚም ስለዚህ ስለ ሰው ሰራሽ አስተውሎት የተለያዩ ሀሳባቸውን እንደዚህ ሲያነሱ ነበርና አሁንም እስኪ በተለያየ ጊዜ የሰጡትን ሀሳብ እንስማና ተመልሰን እንወያያለን። መከተል ሰለቸን። የመጣውን ሁሉ ስንከተል ኋላ ስለቀረን እንዲያ መከተል እንዳማረብን ከኛ ጋር እንዳይኖር ሊፍሮግ ለማድረግ የመደመር መንግስት እንዳስቀመጠው አንዱ መፍትሄ ኤአይ ነው። ኤአይ ኢትዮጵያ ውስጥ ልጅ ጀማሪ ተቋም ቢሆንም ባስገኘው ውጤት እና እንደምታውቀውም ባለው ሄድኳርተር በጣም አስደማሚ ደረጃ የደረሰ ተቋም ነው። ይሄን ሁሉም ሰው መጠቀም ከቻለ ሁሉም ሰው ማገዝ ከቻለ ኤአይ እና የፕራይቬት ሴክተር ተሳስበው የሚሰሩ ከሆነ ምንም ጥርጥር የለውም የምናስበውን ምርታ ያመጣል። ሰው ተኮር ሆኖ መፍትሄ ያመጣል። ዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸው። የሰው ልጅ መስራት የማይገባቸውን ስራዎች ግን ይሰራል። የሰው ልጅ ይሰራቸው የማይገባቸውን ስራዎች እየተካሄዳል። ኤአይን ምን ፈጥርኛ ነን፣ ኤአይን ምን ቀይርኛ ነን። ቀድመን ግን ፋውንዴሽን መጣል አለብን። ኢንፍራስትራክቸር ታለንት ነው። ታለንት ደግሞ መቅለል አለበት ልጆቻችን ጋር። ያ ካልሆነ ኮምፒት ማድረግ አንችልም የሚል እሳቤ አለ። አሁን ምን ፈጥረው የኤአይ ዩኒቨርሲቲም ብዙ ችግር ለኛም ለአፍሪካም እንደሚፈታ ይታመናል። ኤአይ በ4.0 ኢንዱስትሪ ውስጥ እያመጣ ያለው ቅድም ያነሳሁትን የምርታማነት እና ለኤክስፖርት ተመራጭነት፣ ለፍጥነት ገበያን ለማስተሳሰር እየተጫወተ ያለው ሚና በጣም ከፍተኛ ነው። ኢንተርኔት ኦፍ ቲንግስ ሁለተኛው ኤግዛምፕል ሊሆን ይችላል። ኢንተርኔት ኦፍ ቲንግስ የሚባለው ሁሉም ነገር
ምግቡም ሽያጩም ንግዱም ከኢንተርኔት ጋር ያለው ትስስር ማለት ነው። ምታዝበት፣ ምትከፍልበት፣ ምትመርጥበት መንገድ በሙሉ ወደ ኢንተርኔት እየተቀላቀለ መጥቷል። በብዙ ዓለማት እኛም ጋር እየተለመደ ነው ያለው። ያው በተለያየ ጊዜ በዚህ ጉዳይ ላይ ውይይት ያደረጉበትና ሀሳባቸውን ያነሱበትን ነው የተመለከትነው። እንደ አጠቃላይ በተለይ የዚህ የኤአይ ላይ ትኩረት አድርገን መስራታችን በተለይ በዓለም አቀፍ ደረጃ የመሪነት ሚናችን ለመወጣት ያለውን አስተዋጽኦ እስኪ እንመልከተው። ደግሞ ያው ያለንበትን አውድ የምናውቀው ነውና በቀዳሚነት ወደዚህ መምጣታችን ያለውን አንድምታ በሰፊው ብናየው። ኦኬ ጥሩ። እንግዲህ ምናልባት አሁን ይሄ የኤአይ ቶፒክ የሪሰርች የነበረበት ዘመን ነበር በሆነ ወቅት ላይ ማለት ነው። አሁን ግን ከሪሰርች ወጥቶ ወደ ኦፕሬሽን ገብቷል። ወደ ኦፕሬሽን ገብቷል ስንል ወደ ስራ ላይ ውሏል ማለት ነው። ስራ ላይ ውሏል ስንል እኛ በአሁን ሰዓት ላይ ያለን ዜጎች የዕለት ተዕለት ኑሯችንን የምንገፋው ወይም የዕለት ተዕለት ኑሯችንን በዚህ በኤአይ በአርቲፊሻል ኢንቴሊጀንስ እየደገፍን ነው የምናስቀጥለው ማለት ነው። እኛ እንደ ሀገር አሁን የደረስንበት ዘመን ጥሩ አጋጣሚ ነው። አንደኛ ከገቨርንመንት ወይም ከመንግስት ጥሩ ቁርጠኝነት፣ የፖለቲካል ቁርጠኝነት አለ ኤአይን አርቲፊሻል ኢንቴሊጀንስን በብዙ ሴክተሮች ውስጥ ለማስገባት ማለት ነው። ይሄ ከሌሎች አፍሪካ ሀገሮች ይለየናል። ምናልባት ሌሎች አፍሪካ ሀገሮች ቅድም እንደተነገረው ፖሊሲው ሊኖራቸው ይችላል። አፈጻጸሙ ወደ መሬት ማውረዱና የፖለቲካል ኦውነርሺፑ ግን የላቸውም። የኛ አንዱ ተምሳሌት ሊሆን የሚችለው ይሄ ነው። ጠቅላይ ሚኒስትሩም በተሳተፉበት በተገኙበት ስብሰባ ሁሌ ኤአይን ብለው የሚያነሱበት ያለ ምክንያትም አይደለም። ቁርጠኛ ስለሆኑ ለሀገር እንደሚያስፈልግ አሁን ጋር ያለንበት ዘመን ይህንን ዲማንድ ስለሚያደርግ እንዲሁም ደግሞ መጪው ትውልድ የምንለው ምናልባት አሁን በትምህርት ቤት ላይ ደረጃ ያለው መጪው ትውልድ የምንለው ኢኮኖሚውን ይቀይራል ብለን ስናስብ ለሱ ምቹ የሆነ መሰረተ ልማት መዘርጋት አለበት። ይሄ መሰረተ ልማት ቅድም በተለያየ መልኩ ጠቅሰነዋልና ያንን መንግስትም ኢንቨስት አደርጋለሁ፣ መንግስትም በፖሊሲ ደግፈዋለሁ፣ መንግስትም በሰው ኃይል ይህንን ካሁኑ ይህንን ሰው ኃይል ይህንን ኢንዱስትሪ የሚደግፍ የሰው ኃይል አመርታለሁ ብሎ ኤአይ ዩኒቨርሲቲን ለማቋቋም ጥረት እየተደረገ ነው ያለው። ስለዚህ ይህን ሁሉ ከሞላ ጎደል እነዚህን ነጥቦች ስናያቸው ኢትዮጵያ ትልቅ የቁርጠኝነት እርምጃ ወስዳለች ማለት ነው። ምክንያቱም እኛ ወደ ኋላ ስንሄድ ኤአይ የሚወራበት ዘመንም አልነበረም። ምናልባት 2-3 ዓመት ስናይ ዓለም ከሚያወራበት እኩል ነው ያወራ ነው። ከዓለም ከሚያወራበት እኩል ሳይሆን በፈጠነ መልኩ ግን ከሌሎች አፍሪካን በፈጠነ መልኩ ደግሞ እኛ ብዙ ስራዎችን ሰርተናል። ይሄ ብዙ ስራዎች ለሀገራችንም ላሉ ዜጎች ተምሳሌት ነው፣ ለአፍሪካም ደግሞ ተምሳሌት ነው። ስለዚህ እንደ አፍሪካ ሊደርሺፕ ላደሩ ላይ ወይም የአመራር ቦታው ላይ የሚያስቀምጠን በአጭር ጊዜ ውስጥ የሰራናቸው ብዙ ኤፈርቶች አሉ። ቅድም ዶክተር አብዮት ጠቅሷቸዋል፣ አልመለስም። እነዛ ኤፈርቶች ቀላል ነገሮች አይደሉም። ከሰው ኃይል አደረጃጀት ከአሰራር ሂደታችንን ከማስተካከል ቴክኖሎጂዎችን አገር በቀል ቴክኖሎጂዎችን ከማፍራት ምክንያቱም ይሄ የኤአይ ሲስተም ወር ኤአይ ኢንጂን የምንለው ዳታዎችን ነው ፕሮሰስ የሚያደርገው። ዳታን ፕሮሰስ ለማድረግ አንደኛው የምንጠቀምበት የኤአይ ኮምፒውት መሰረተ ልማት የምንለው ነው። ይሄ ትንሽ በጣም ኤክስፔንሲቭ የሆነና በጣም ውድ የሆኑ ማሽኖች ናቸው። እነዚህም በተለያዩ አጋጣሚዎች ከውጭ ሀገር እየገዛናቸው ሊሆን ይችላል። ግን የሉዓላዊነት ጥያቄን ስናመጣ ግን ይህንን ነገር በተቻለ መልኩ ከአፍሪካን ሀገር ጋር ኮላቦሬት አድርገን እንደ አፍሪካ አንድ የአፍሪካ የኤአይ ኮምፒውት ሀብ በመሆን ኢትዮጵያ የፓወር ኦፖርቹኒቲ ስላለን ትልቅ የፓወር አቅርቦትም ስላለን የዚህ ሴክተር በመሆን በሉዓላዊነቱ ደረጃ የኤአይ ሉዓላዊነትን መምራት ትችላለች። በዛ ሂደት ውስጥ አፍሪካን ኤአይ ለአፍሪካኖች ለአፍሪካን ባህል በአፍሪካን ካልቸር መፍትሄ ሊሰጠን ይችላል ማለት ነው። በራሳችን የፕሮሰስ የማድረግ አቅም ማለት ነው። እንግዲህ በተለይ ሰፊ የሆነ የሰው ኃይል በዚሁ ዘርፍ ላይ ሲሰማራና በጉዳይ ላይም እውቀት ሲኖረው ነው ትልቁን ውጤት ማምጣት የሚቻለው እና በተለይ የዚህ የ5 ሚሊዮኑ የኮደር ጉዳይ ምን ያክል ውጤት አምጥቷል ከዚህ አንጻር ማለት እንችላለን? ጥሩ። ምናልባት ወደሱ ከመሄዳችን በፊት እንግዲህ የምንነጋገረው አሁን የመጣው ውጤት ካለፉት 8 ዓመታቶችን የያዘ ባለፉት 8 ዓመታቶች ውስጥ በኢትዮጵያ ውስጥ የተደረጉ የአመራር ሚናዎች ያፈሩትን ፍሬ ነው አሁን እዚህ ጋር የምናየውና በተለይ በዚህ 8 ዓመት ውስጥ ምን ዋና ዋና ነገር ተደረገ? በተለይ
አመራሩ ወይም የጠቅላይ ሚኒስትሩ አመራር የዲጂታሉን ዘርፍ እንዴት ነው የቀየረው የሚለውን ትንሽ ማየት ብንችል ጥሩ ይመስለኛል። አንደኛ እንግዲህ የዛሬ 8 ዓመት ወይ 9 ዓመት ይሄ ለውጥ መንግስት እንደመጣ ካደረጋቸው የመጀመሪያው ስራዎች አንዱ የቴሌኮም ሊበራላይዜሽን ማካሄድ ነው። በተለይ ለመቶ ዓመታት በቴሌኮም ኢንዱስትሪው ነበር በሀገራችን ሞኖፖሊ ነበር። ግን ይሄ ሞኖፖሊ ህዝባችንን በተገቢው መንገድ ሊጠቅም ስለማይችል ገበያው ክፍት መሆን አለበት ተብሎ የሊበራላይዜሽኑ የመጀመሪያው ስራ ነው። እንግዲህ በጠቅላይ ሚኒስትሩ ከተወሰዱ ቦልድ ከሆኑ እርምጃዎች አንዱ ይሄ ነው። ገበያው የቴሌኮም ገበያው የአይሲቲ ገበያው ሊበራላይዝ እንዲሆን መደረጉ ነው። ከዛም ቀጥሎ ደግሞ በቴሌኮም ሴክተሩ ከፍተኛ የሆነ ሪፎርም እንዲያደርግና አሁን ለደረሰበት ደረጃ እንዲደርስ የማድረግ ትልቅ ስራ ሰርቷል። ሌላው በፊት በነበሩት አካሄዶች ዲጂታል እንደ የቴክኖሎጂ ኢሹ የሚታየውን የኢኮኖሚ ኢሹ እንዲሆን መደረጉ ነው። አሁን ስለ ኤአይ ስናወራ ስለ ኤአይ ቴክኖሎጂ ብቻ እያወራን አይደለም። ስለ ኤአይ ስናወራ ስለ ግብርና ነው የምናወራው፣ ስለ ጤና ነው የምናወራው፣ ስለ ትምህርት ነው የምናወራው። እነዚህ ነገሮች እንዴት እንደሚደግፍ ነው እና አንዱ ኢትዮጵያ ውስጥ የተደረገው ሪፎርም ምንድነው? ቴክኖሎጂው ከነዚህ ኢኮኖሚክ ሴክተሮች ጋር እንዲተሳሰር ተደረገ። ሌላው ደግሞ እንችላለን የሚለው መንፈስ ቴክኖሎጂውን እኛ ማምረት እኛ ማመንጨት እንችላለን የሚለው ነገር እንዲኖር መደረጉ ነው። ይሄን ተከትሎ ደግሞ በፊት ምናልባት ከ9 ዓመት በፊት ከዛ በፊትም ነበሩ እንቅስቃሴዎች፣ የልማት እንቅስቃሴዎች ነበሩ። ግን ዘርፉን አስተባብሮ አገራዊ በሆነ ስትራቴጂ የመምራት ልምድ ግን አልነበረንም። ስለዚህ ዲጂታል ኢትዮጵያ 2025 በ2012 ወደ ስራ ሲገባ ያደረገው ነገር ምንድነው? የዲጂታል ኢትዮጵያ ከዲጂታሉ ምን ልትጠቀም ትችላለች እና እንደ አገር እንዴት መመራት አለበት ብሎ እሱ ወደ ስራ እንዲገባ መደረጉና ይሄ ነገር ደግሞ ስራ ላይ እንዲውል ስትራቴጂውን ከመቅረጽ ጀምሮ ስትራቴጂውን እንዲተገበር ጠቅላይ ሚኒስትሩ የቅርብ አመራርና ክትትል እያደረጉ በውጤታማነት እንዲጠናቀቅና ዲጂታል ኢትዮጵያ 2030 ደግሞ ምንም ክፍተት ሳይኖረው 25 ወደ 30 ክፍተት ሳይኖረው ያ ቀጥሎ እንዲሄድ መደረጉ ይሄ ትልቅ አንዱ መሰረቱን የዘረጋልን ነው። ወደ ስኪል ወደ 5 ሚሊዮን ኮደርስ ስንገባ እንግዲህ የ5 ሚሊዮን ኮደርስ ዋና አላማው ኢትዮጵያኖች ከቴክኖሎጂ ጋር ልምምድ እንዲኖራቸው ይሄ አዲስ ቴክኖሎጂ መሰረት እንዲኖረው ለመጣል ነው። ምክንያቱም ዞሮ ዞሮ የቴክኖሎጂ ልማት ሰው ላይ ነው የሚያርፈው። ሰው ካልሰለጠነ መጠቀም የማይችል ወይንም ያለማሃውንም ሲስተም ተጠቅሞ አገልግሎት መስጠት አይችልም ማለት ነው። የ5 ሚሊዮን ኮደርስ ፕሮግራም ሲታሰብ በመላው ሀገሪቱ 5 ሚሊዮን ወጣቶችን ስልጠናዎችን እንሰጣለን ሲባል ይሄንን ለማድረግ የሚያስችል መሰረተ ልማት አለን ማለት ነው። አዞፍ የስተርዴይ ወይንም እስከ ትላንትናው ላይ 4.5 ሚሊዮን ተመዝጋቢዎች አሉ ኦንላይን እየተማሩ ነው። ይሄ የሚያሳየን በዚህ በቴክኖሎጂው በመማራቸው የሚገኘው ውጤት እንዳለ ሆኖ በኢትዮጵያ ውስጥ ይህን ያህል ማስ ያለው ወጣት በአንድ ላይ ልናሰለጥንበት የሚያስችለን መሰረተ ልማት ገንብተናል ማለት ነው። ነገ ከነገ ወዲያ ይሄ የዲጂታል ሰራዊት ነው። ይሄ ነገ አገር የሚገነባ አገር የምትፈልገውን ዳታ ጄኔሬት የሚያደርግ አገር የምትፈልገውን አፕሊኬሽን የሚያለማ ለዛ መሰረት ጽኑ መሰረት የሚሆነን ነው ማለት ነውና ከዛ አንፃር ልናየው ይገባል ማለት ነው። አመሰግናለሁ። ያው የዚህ ሰው ኃይሉን የማሰልጠን ጉዳይን ስናነሳ በሌላ በኩል በሰፊው ይሰራበታል ተብሎ የሚታሰቡ የኤአይ ዩኒቨርሲቲ ነው። የዩኒቨርሲቲ ደግሞ ለኢትዮጵያን ብቻ ሳይሆን ለአፍሪካውያንም ጭምር የትምህርት ማዕከል ይሆናል ተብሎ የሚጠበቅ ነውና በተለይ አፍሪካውያንን ልክ ሁሌም ቀዳሚ እንደሆነ ነው የአፍሪካን የእርስ በርስ ግንኙነት ለማጠናከርና ፓን አፍሪካኒዝምን ራሱ ለማጠናከር ያለውን አንድምታ ትንሽ ነው። ያው እንግዲህ ይሄ ኤአይ ዩኒቨርሲቲ ለአፍሪካም የመጀመሪያው ነው፣ ለኢትዮጵያም የመጀመሪያችን ነው የሚሆነው። ከዩኒቨርሲቲዎች ሁሉ የተለየ ስፔሻላይዝድ የሆነ ኤአይ ላይ ሪሰርች የሚሰራ ኤአይ ላይ ትሬኒንግ የሚያከናውን ኤአይ ላይ የኢንኩቤሽን ስራዎችን የሚሰራ በሰው ኃይልን በብዛት የሚያመርት ነው። ይሄ የሚመረተው ሰው ኃይል አሁን በመጣው ውጤት፣ አሁን ባገኘነው ሽልማት፣ አሁን በተሰጠን ቻምፒዮንሺፕ ምናልባት የኢትዮጵያ ብቻ አይደለም የሚሆነው የአፍሪካም ነው። አሁን በምናየው በተሰጠን ሽልማት መሰረት ማለት ነው። ስለዚህ ለአፍሪካም ግብዓት የሚሆን ሰው ኃይል የምናመርትበት አንዱ ሚንሳችን ነው የሚሆነው። በሌላ መልኩ ደግሞ ኢኮኖሚ ምንጫችንም ይሆናል ማለት ነው። ከተለያዩ አፍሪካ ሀገራት መጥተው ስኮላርሺፕ አግኝተው እዚህ የሚማሩ የኢትዮጵያን የኤአይ
ስርዓት ካሪኩለም አስተዳደር ተምረው እውቀት ቀስመው ሲሄዱ አንድ እውቀታችን የኢትዮጵያን እውቀት ለአፍሪካ እንሸጣለን። ይህን ደግሞ በዛው ልክ ደግሞ ኢኮኖሚያችንን እናዳብርበታለን፣ ኢሜጃችንን እንቀይራለን። አገር በቀል ኖሌጆቻችንንም በዚህ በኤአይ ፕላትፎርም ውስጥ ሞዴሎች ውስጥ ትሬን በማድረግ ለአፍሪካ ምቹ እንዲሆኑ እናደርጋለን። የአፍሪካን ኢንኩቤተሮች አፍሪካን ስታርታፖች ወደ ኢትዮጵያ ፎከስ እንዲያደርጉም እናስችላለን። እንዲሁም ደግሞ ትልልቅ ቢግ ካምፓኒዎች የምንላቸው የዓለም ትልልቅ የቢግ ካምፓኒዎች ከዚህ በኋላ አይናቸውን ወደ ኢትዮጵያ ያዞራሉ። ምክንያቱም ኢትዮጵያ የምታመርተው ሰው ኃይል የሚፈልጉት ሰው ኃይል ስለሆነ ማለት ነው። በጣም ኢንዱስትሪያል የሆነ ለኤአይ ብቻ ትሬንድ የሆነ ኤአይ ላይ ያሉትን ችግር ሊፈታ የሚችል ብቁ የሆነ የሰው ኃይል ማቅረብ የምንችልበት አንዱ ዩኒቨርሲቲያችን ነው የሚሆነው። ስለዚህ ትልቅ አንድምታ አለው ማለት ነው ለኢትዮጵያም ለአፍሪካም። ኤአይ እንግዲህ ቅድም እንዳነሱት ዶክተር ከብዙ ዘርፎች ጋርም የሚተሳሰር ጉዳይ እንደሆነ ይታወቃልና ሰዎችም የዕለት ተዕለት ኑሯቸውን ቀላል ለማድረግም እንደሚያግዛቸው ከወዲሁም እያየን ነው በተወሰነ ደረጃ ማለት ነው። ግን በጣም ዳይሬክሽን ስናየው ደግሞ በጣም ትልቅ እንደሚሆን ይታወቃል። አጠቃላይ ይህ ዘርፍ ለፈጠራ እና ለዘርፉ እድገት ትልቅ ከመሆኑ አንጻር ሰዎች እንዴት ሊረዱት ይገባል? ዘርፉን እንዴት ይጠቀሙበት? ጥሩ እንግዲህ ኤአይ እንደ አንድ አዲስ ቴክኖሎጂ ብቻ መታየት የለበትም። ምክንያቱም እስካሁን በሰው ልጆች በቴክኖሎጂ ታሪክ ውስጥ ያየነው ዋናው ነገር ምንድነው? የሰው ልጅ ቴክኖሎጂን እየፈጠረ የሚሰራውን ስራ እያቀለለ ኢፊሽንት እያደረገ እዚህ ደረጃ ላይ ደርሷል። ኤአይ ሲመጣ ግን ያደረገው ነገር መሰረታዊ የሆኑ ለውጦች እንዲመጡ ነው ያደረገው። ምንድነው ያደረገው? ሰው ማሰብን ኢንተሊጀንስን ለራሱ ለብቻው የሰው ልጅ ሲጠቀምበት የነበረውን ኢንተሊጀንስ ወደ ማሽን ትራንስፈር አድርጎ ማሽን ኢንተሊጀንስ እንዲኖረው የማድረግ ስራ ነው። አርቲፊሻል ኢንተሊጀንስ ሩቅ ያለ ቴክኖሎጂ አይደለም። አሁን ሁሉም ሰው መገንዘብ ያለበት አሁን በዕለት ተዕለት ስራችን ውስጥ የምንጠቀምበት ነው። በትምህርት ቤት ያሉ ወጣቶች አርቲፊሻል ኢንተሊጀንስን ተጠቅመው አዳዲስ ፈጠራዎችን መፍጠር ይችላሉ። ምክንያቱም በፊት ያልነበሩ በቀላሉ ላያገኟቸው የሚችሉ እውቀቶች፣ አሰራሮች ከፊት ለፊታቸው አሉላቸው ማለት ነው። ለምሳሌ አንድ በኦንላይን ትሬድ ላይ የሚሰራ ወጣት አሁን በዓለም ላይ ያለው የኦንላይን አሰራር ምን ይመስላል፣ እንዴት ነው የሚሰራው ብሎ ከአርቲፊሻል ኢንተሊጀንስ ቱሎች ጠይቆ ተረድቶ ከአካባቢው ሁኔታ ጋር አስማምቶ ያንን ወደ ላቀ ቢዝነስ ማሳደግ ይችላል ማለት ነው። በየአካባቢው ያሉ የህዝብ አመራሮች በተለያየ የአስተዳደራዊ ስራ በሚሰሩበት ጊዜ የሚሰበስቡትን ዳታዎች ለቁጥጥርና ለአገልግሎት ከመስጫ ባለፈ ዳታውን ሰብሰብ አድርገው ይሄ ዳታ ስለ ፖሊሲያችን ምን ያሳየናል፣ በቀጣይ ምን ማድረግ አለብን ብለው ከዛ ውስጥ ኢንሳይቶች መፈልፈል መቻል አለባቸው። በምርምሩ ላይ የተሰማሩ ሰዎች ድሮ በጣም ረጅም የምርምር ጊዜ የሚፈጅባቸው ለምሳሌ የመድኃኒት ፍለጋ ሊሆን ይችላል፣ ወይንም አዲስ የሰብል ዘር ለመፍጠር ይሆናል። የሚያደርጓቸው ምርምሮች እንደ ድሮ ረጅም መስመር መሄድ የለባቸው። አሁን አርቲፊሻል ኢንተሊጀንስ ለነሱ ትልቅ ኦፖርቹኒቲ ሰጥቷቸዋል። ምናልባት በ8 ዓመት ሲሰሩት የነበረው ሪሰርች ወደ 3 ዓመት አወርዶላቸው። ስለዚህ እያንዳንዱ ተመራማሪ፣ እያንዳንዱ ወጣት፣ እያንዳንዱ ሰው ለዕለት ተዕለት ስራው አርቲፊሻል ኢንተሊጀንስን መጠቀም ይችላል። ዛሬ በኢትዮጵያችን ውስጥ ከ50 ሚሊዮን በላይ የኢንተርኔት ተጠቃሚ አለ። ይሄ ኢንተርኔት በደረሰበትና ጥቅም ላይ በዋለበት ሁኔታ በትንሹም ይሁን በትልቁ የአርቲፊሻል ኢንተሊጀንስን ስራ ላይ ለመዋል የሚቻል አለ። ቅድምም እንደተባለው ግን የኛ ዋና ዓላማ መሆን ያለበት ተከታይ መሆን አይደለም፣ ያለውን መጠቀም ብቻ አይደለም። እኛስ በተለይ ሎካል ኖሌጆቻችንን ተጠቅመን ሎካል ዳታዎቻችንን ተጠቅመን ሎካል አሰራሮችን ተጠቅመን አዳዲስ የአርቲፊሻል ኢንተሊጀንስ ሞዴሎች እንዴት ነው የምናወጣው፣ አዳዲስ የአርቲፊሻል ኢንተሊጀንስ አሰራሮች እንዴት ነው የምናበረክተው የሚለውንም እሱንም ልናይ ይገባናል ማለት ነው።
ያው እንግዲህ ጠቅላላ ያደረግን ነው ውይይታችንን ቅድም መነሻችን ላይ እንዳነሳ ነው የዛሬው ውይይት እንድናደርግ ምክንያት ይሆነን በአፍሪካ ህብረት የሰው ሰራሽ አስተውሎትና ዲጂታል ዘርፍ መሪ ሆነው በአፍሪካ ህብረት ጉባኤ መሾማቸውን የፌዴሪ ጠቅላይ ሚኒስትር አብይ አህመድ መነሻ አድርገን ነው ውይይት ያደረግነው እና እንግዲህ ለዘርፉ ትኩረት መሰጠቱ ለተለያዩ ዘርፎች እንግዲህ በተለይ በፖሊሲ የታገዘና በመንግስት ደረጃ ድጋፍ ሲያገኙ በዘርፉ ለተሰማሩ ባለድርሻ አካላት ትልቅ ደስታን የሚፈጥር ነው ብዬ አስባለሁ። እርስዎም በዛ ዘርፍ ላይ እንደተሰማሩ ስለማቅ ማለት ነው። አጠቃላይ በዚህ ዘርፍ ትልቅ ምርታ እንዲያመጣ ሌሎች ባለድርሻ አካላት እንዴት ነው ሊረዱት የሚገባና እንዴት ነው ሊሰሩ የሚገባው? እንግዲህ በመሪ ደረጃ ትልቅ ትኩረት ተሰጥቶታል። የባለድርሻ አካላት ደግሞ የራሳቸውንም ውጤት እዛ ጋር ሊያስመዘግቡ ይገባል። በተለይ የግሉ ዘርፍ ብዬ ነው። አዎ ጥሩ። እንግዲህ እንደዚህ አይነት ብሔራዊ አጀንዳዎች ሲነደፉ ወደ አፈጻጸም ወደ ታች ሲወርዱ የሁሉም ባለድርሻ አካላት አስተዋጽኦ ይፈልጋል። የመንግስትም የፕራይቬት ሴክተሩም የግለሰቦችም እንደዚሁም ደግሞ ማህበራትም ማለት ነው፣ የፕሮፌሽናል ማህበራት ማለት ነው። እነዚህን ወደ አንድ ፕላትፎርም ማምጣት ያስፈልጋል። በአንድ ፕላትፎርም ውስጥ ከታቀፉ በኋላ ለአንድ አላማ ለአንድ ቪዥን አገራዊ የኤአይ እመርታን ለማምጣት ወደዛ ጉዞ ማድረግ ያስፈልጋል። ስለዚህ ትልቅ የባለድርሻ አካላት ተሳትፎ እዚህ ያስፈልጋል። ፕራይቬት ሴክተሮች አሉ። ፕራይቬት ሴክተሮች እንዴት ነው የሚጠቀሙት? ኮንቬንሽናል የዲጂታላይዜሽን ስርዓታቸውን ወጥተው አንድ ሌቭል ወደ ላይ ከፍ ብለው አርቲፊሻል ኢንቴሊጀንስን እንዴት እለት ተዕለት ስራቸው ውስጥ ማካተት ይችላሉ? ምናልባት ዶክተር አብዮት ገልጾታል። እንደ ግለሰብ ሁሉም በየራሱ ሄዶበታል። እንደ ግለሰብ እንደ ተቋም ግን ስናወራ ተቋማት የራሳቸውን የሰበሰቡትን ኖሌጅ የሰበሰቡትን ዳታ ላይ ራን የሚያደርግ የኤአይ ኢንጂን ዴቨሎፕ አድርገው ለዴይ ቱ ዴይ ተቋማዊ አስተዳደር ወይም ለተቋማዊ ውሳኔዎች የሚበቃ ሞዴሎች የመጠቀም ላይ ገና ብዙ ይቀረናል። ስለዚህ ይሄንን ማጥበብ የምንችለው ደግሞ በጋራ አብረን ስንሰራ ነው። መንግስታዊ ተቋማቶችም በዛው ልክ ድጋፍ ይፈልጋሉ። ፕራይቬት ተቋማትም በዛው ልክ ድጋፍ ይፈልጋሉ። ደግሞ ይሄንን ደግሞ ለማፍጠን ደግሞ ምናልባት አስገዳጅ ሊሆኑ የሚያስችሉ ህግና ደንቦችም ደግሞ ያስፈልጉናል። ምክንያቱም እነዚህ አስገዳጅ የሆኑ ህግና ደንቦች ሲኖሩ ከዛ ህግና ደንብ ተገዥነት ጥያቄዎች ስለሚኖር ማፋጠን ያጠቃቀሙን ሂደት ሊያፈጥነው ይችላል። ኤአይም ብቻ አይደለም። ዲጂታል ኢትዮጵያ 2030 በጋራ ጆይንት ኤፈርት ነው፣ የሁላችንም የጋራ ውጤት ነው የሚሆነው። አሁን ደግሞ ኢትዮጵያ የተሰጣት ቦታ አለ። ያን የተሰጣት ቦታ ከፍ ለማድረግ የብዙ ባለድርሻ አካላት ተሳትፎ ይፈልጋል ማለት ነው። ይህንን እንግዲህ ምናልባት ዶክተር አብዮት ተቋምም እንደ አንድ መሪ ተቋም ስለሆነ እሱ ላይ የሚሰሩበትም ስራ ያለ ይመስለኛል። እንደ ግለሰብም እንደ አሶሲዬሽን መሪም ደግሞ ብዙ ነገሮችን ደግሞ በጋራ የምናደርጋቸው ይሆናሉ ማለት ነው። ይሄ የመንግስት ብቻ ነው ብለን የምንተውም ድርሻ አይደለም። አንድ ጄኔሬሽን የምንገነባበት መጪው ጄኔሬሽንን የሚፈልጋቸውን ነገሮች መሰረት የምንጥልበት ነው። አዌርነስ ፈጥረን የሊትሬሲ የኤአይ ሊትሬሲን በሰዎች ላይ ያለን የኤአይ ሊትሬሲን የምናስተካክልበት ሂደት ነው። ትምህርት ሚኒስቴር የራሱ ድርሻ አለው። በትምህርት ስርዓት ውስጥ ይህንን ካሪኩለም ኢምቤድ በማድረግ ከኮንቬንሽናል የኤጁኬሽኖች ውስጥ በተጨማሪ የሌሎችን ሀገር ኤክስፔሪንስ በማየት የኤአይን ትምህርቶች ቤዚክ የሆነ ኤአይ ፎር ሃይ ስኩልስ ኤአይ ፎር ኤሌመንታሪ በሚል ዲዛይን ተደርጎ ትምህርታቸው ውስጥ እንዲገባ ማስቻል። አይጠቀሙትም አይደል? ልጆቻችን ቤት እየተጠቀሙት ነው። ግን ፎርማል የትምህርት ስርዓቱ ደግሞ እንዲደግፋቸው እንፈልጋለን። ይሄንን ስናደርግ ነው ቅድም በተወሰነ ደረጃ የተጠቀሰው ኢቲካል ዩዝ ኦፍ ኤአይ የምንለው ማለት ነው። አርቲፊሻል ኢንቴሊጀንስን ከማህበረሰባችን ወግና ፍላጎት ጋር እንዲሄድ ማድረግ የምንችለው ማለት ነው። እና የትምህርት ስርዓቱ ይህን ሊደግፍ ይገባል። ፕራይቬት ሴክተሮችም ደግሞ የራሳቸውን የሆነ መመሪያና ፖሊሲ ከሀገራዊ መመሪያና ፖሊሲው ጋር ካስኬድ በማድረግ ተቋማዊ የሆነ መመሪያና ፖሊሲ የኤአይ ፖሊሲዎችን በማምጣት ናሽናል ፖሊሲው ያስፈልገናል። እሱ አገራዊ አቅጣጫን ይሰጠናል ማለት ነው። ተቋማዊ አቅጣጫን ደግሞ ኢንስቲትዩሽኖች ከዛ በመውሰድ ያንን ነገር ማድረግ መቻል አለባቸው። በተለይ ደግሞ ፕራይቬት ሴክተሩ በዚህ ፕራይቬት ሴክተር ውስጥ ደግሞ ኢንኩቤት እያደረጉ ኢኖቬት እያደረጉ ያሉ ስታርታፖች ሊበረታቱ ይገባል። ምክንያቱም የወደፊቱ ኢኮኖሚያችንን ይደግፋል የምንለው አንዱ ሴክተር ይሄ ስለሆነ ማለት ነው። ስለዚህ የብዙ ባለድርሻ አካላት ተሳትፎ ያስፈልጋል፣ አስተባባሪም ያስፈልጋል። ታንኪ እሺ ዶክተር፣ በተለይ ያው ዘርፉ ቀጣይ ስራዎቹ በተለይ ብዙ የሚጠበቅበት ነውና ይህ ዘርፍ ደግሞ ሁሉም ባለድርሻ አካላትም
በተለይ ደግሞ አዲሱ ትውልድ ማለት እንችላለን ወጣቱም እንደዚሁ ከህፃናት ጀምሮ እንደዚህ አይነት ነገሮችን ከመጀመሪያው ለቅድም እንዳነሱትም ለፈጠራም ክህሎታቸውን ለማሳደግም ትልቅ እምርታ ስላለው በየዘርፉ እንደ ተቋም ደግሞ ቀጣይ ያስቡ ካለ መዳረሻውን እናንሳና ውይይታችን እናጠቃል። ኦኬ በአጠቃላይ እንግዲህ ሁላችሁም እንደምታውቁት የዲጂታል ኢትዮጵያ 2030 ስትራቴጂ ክቡር ጠቅላይ ሚኒስትሩ በተገኙበት በይፋ ወደ ስራ መግባቱ ተበስሯል። እንግዲህ በቀጣይ የሚኖሩ በዚህ ሀገር ላይ በዲጂታል የሚኖሩ እንቅስቃሴዎች ሁሉ ዲጂታል ኢትዮጵያን 2030ን ልክ እንደ 2025ቱ ውጤታማ አድርጎ ተግባራዊ ማድረግ ላይ ያተኮረ ይሆናል። ዲጂታል ኢትዮጵያ 2030 ክሊር የሆኑ ወይም ግልጽ የሆኑ አላማዎች አሉት። ከአላማው የመጀመሪያው ነገር ሰዎችንና ተቋማትን ኢምፓወር ማድረግ ነው። ይሄ ማለት ምን ማለት ነው? በዲጂታል ኢኮኖሚያችንን እየገነባን ስንሄድ በዲጂታል ኢኮኖሚ ውስጥ የሚሳተፉ ተቋማት አሉ። የግል ተቋም ሊሆን ይችላል፣ የመንግስት መስሪያ ቤት ሊሆን ይችላል፣ ትምህርት ቤቶች ሊሆን ይችላል፣ ክሊኒኮች ሊኖሩ ይችላል። እነዚህን ኢምፓወር ማድረግ ነው። ቴክኖሎጂውን እንዲጠቀሙ፣ ቴክኖሎጂ እንዲያመነጩ ድጋፍ ማድረግ፣ ሰውንም የዛ ነው ያህል ኢምፓወር ማድረግ በጣም ነው። ምክንያቱም ሰው ካልሰለጠነ ሰው ካልገባው ውጤት ያለው አይመጣም እና ዲጂታል ኢትዮጵያ 2030 የመጀመሪያ ዓላማ ያደረገው ሰዎችንና ተቋማቶችን ኢምፓወር ማድረግ፣ ዲጂታልን ጠቅሞ ጉልበታማ ማድረግ ነው። ሁለተኛው ደግሞ ኢንክሉሲቪቲ ነው፣ አካታችነት። በተለይ ራዕዩም ላይ በትክክል የተቀመጠው ይሁነኝ ተብሎ የሚደረግ አካታችነት ወይንም ኢንቴንሽናል ኢንክሉሲቪቲ ማምጣት ነው። ማንም ሰው ከዲጂታሉ ትሩፋት ሳይቋደስ እንዳይቀር መስራት ማለት ነው። ይሄ ማለት እንግዲህ እያንዳንዱ ሰው የሚገባውን አክሰስ አግኝቶ እንዲጠቀም የማስቻል ስራና ይሄ የሚሰራው ስራ ደግሞ በዘፈቀደ ሳይሆን ሆን ተብሎ እንዲሰራ ማድረግ ነው። ለምሳሌ በኢትዮጵያ 90% የኢንተርኔት ተደራሽነት ከቨሬጅ አለ ስንል ኢንተርኔት ግን እየተጠቀመ ያለው 50 ሚሊዮኑ ነው። ጋፑ ከየት ነው የመጣው? እንግዲህ ወይ ዲቫይስ ውድ ሆኖበታል፣ ወይ ለአገልግሎቱ መክፈል አልቻለም፣ ወይ ስኪል የለውም። እነዚህ ነገሮች ናቸው እና አካታች የሆነ አፈጻጸም ወደፊት ይኖራል ሲባል እነዚህን ችግሮች መፍታት ይጠበቃል ማለት ነው። ሌላው ዩኒቨርሳል አክሰስ ነው፣ ከቨሬጅ ነው። ከእንግዲህ የኢንተርኔት አክሰስ ማድረግ ወይንም የዲጂታል ተደራሽነት የቅንጦት ስራ አይደለም። የመሰረታዊ የሆነ ሂውማን ራይትን የመጠበቅ ስራ ነው። ዛሬ አንድ ሰው መረጃ በሰዓቱ የማያገኝ ከሆነ መብቱን አያስከብርም፣ በልማት ሊሳተፍ አይችልም፣ በብዙ ነገር ወደ ኋላ ይቀራል እና አንዱ ለሁሉም ተደራሽ ማድረግ ዩኒቨርሳል ከቨሬጅ እንዲመጣ ማድረግ ነው። ሌላው አራተኛው ኦብጀክቲቭ ደግሞ የዲጂታል ኢኮኖሚው ለጂዲፒው ትርጉም ያለው ኮንትሪቢዩሽን እንዲኖር ነው። ኢትዮጵያ የወጣት ሀገር ናት። አንዱ ዲሞክራቲክ ዲቪደንድ የምንጠቀመው ነገር እነዚህን ወጣቶች በዲጂታል አሰልጥነን ለዓለም በማቅረብ ኢንቨስትመንትን በመሳብ ለሌላው ማድረግ ነው። እዚህ ላይ በተለይ ለመናገር የምፈልገው የአርቲፊሻል ኢንቴሊጀንስ ዩኒቨርሲቲ ሲባል ዝም ብሎ አሁን እንዳለው ዩኒቨርሲቲ ማለት ብቻ ማለት አይደለም። ይሄ በጣም ሌሎቹን ዩኒቨርሲቲዎቻችን ሁሉ የሚቀይር ማለት ነው። ይሄ ዩኒቨርሲቲ መኖሩ ራሱን ብቻ እያሰለጠነ የሚያወጣ ሳይሆን በሌሎች ዘርፉም የሚወጡ ወጣቶች አለማ የሚሰልጥን፣ ጅማ የሚሰልጥን፣ አዲስ አበባ የሚሆን ጎንደር የሚሆን የሚሰለጥነው አካል ለመጪው ጊዜ ለኤአይ እንዲዘጋጅ የሚያደርግ አገራዊ ኤክሰለንስ ሴንተር ነው። ያንንም ጭምር የሚደግፈን ነው እና አንዱም ዲጂታል ኢትዮጵያ 2030 ስኬታማ ሊሆን ይችላል ተብሎ እዛ ላይ የተቀመጠው አንዱ ሁሉንም ነገር በኤአይ መደገፍ፣ የማሽን ለርኒንግ፣ ኢንተርኔት ኦፍ ቲንግስ እንዲኖሩ ማድረግ ነው። ሌላው ደግሞ በሲቪል ሰርቪስ ውስጥ በመንግስት አገልግሎት ውስጥ ከእስከ ሳይባል እንግዲህ ትናንትና ማየታቸዋል። በአዲስ አበባ አስተዳደር ሞባይል አገልግሎቶች በየቦታው እየሄዱ የሚሰጡን አገልግሎቶች ታይታቸዋል። መሶብ አሁን እያደረገውን ኮንትሪቢዩሽን ታይታቸዋል። ይሄ እንግዲህ ትራንስፎርሜሽኑን በቴክኖሎጂ ሲደገፍ የሚመጣው ለውጥ ነው። ዲጂታል ኢትዮጵያ 2030 ይህንን ባክ ቱ ባክ ማዳረስ፣ በሁሉም ቦታ ተደራሽ እንዲሆን ማድረግ እና ይሄ ደግሞ የሁሉም ቅድም ወንድቤም እንዳነሳው የመንግስት ሚና ብቻ ሳይሆን የግል ዘርፉም፣ ማህበራትም፣ ተማሪዎች፣ አርሶ አደሮች፣ ሁሉም ሰዎች ሊሳተፉበት የሚገባና ውጤታማ ሊያደርጉት የሚጠበቅ ነው።
በጣም ነው የምናመሰግነው ዶክተር አብዮት ባዩ በኢኖቬሽንና ቴክኖሎጂ ሚኒስቴር የሚኒስትሩ አማካሪ፣ እንደዚሁም አቶ እስክንድር መስፍን የዲጂታል ትራንስፎርሜሽን አማካሪ በጣም ነው አመሰግነው ነበረን ቆይታ። አመሰግናለሁ። ተመልካቾቻችን የዛሬው ዳጉ ውይይታችን ይህን ይመስላል። ከውይይቱ ጋር ተመስገን እንዳለ ነበርኩ። ሰላም።